እኔ ከተወለዱበት ምድር ከፍ ብሎ ባለበት ቦታ ላይ በደሰቱ ውስጥ ያሉ ሰዎች አሉ። እዛ ደሰት ውስጥ ለመኖር መጀመሪያ የተወለደው ሕፃንን ለባህሩ መስጠት አለባቸው። ዛሬ ብዙ ሰዎች እነዚህ ይላሉ፣ መስራት አልቻልንም፣ መነገድ አልቻልንም፣ እንነግዳለን፣ መጥተው ይወስዱብናል። ለመንግስት የሚገባ ግብር ቢሆን ጥሩ ነው፣ ለራሳቸው ጉቦ ይወስዳሉ። ለምንድን ነው የምንበዘበዘው? ብዝበዛው ለምንድን ነው? ወደ እግዚአብሔር በትክክል እንመለስ። ለምን ሆነብን ለምን ደረሰብን የሚለው መልስ ካገኘ በኋላ ለተሰጠው ተልእኮ ያደረገው ቅድመ ዝግጅት ምንድነው? መልስ አገኘ። አባቶቻችን የተናገሩት ተአምራት ታለ እንደዚህ ለምን ተጠቃን ለምን ሆነ ላለበት መልስ አገኘ። መልስ ካገኘ በኋላ ጌዲዮን ምን አረገ ካገኘ በኋላ ለተሰጠው ተልእኮ ያደረገው ቅድመ ሁኔታ ምንድነው? ዝግጅት አደረገ። ቅድመ ዝግጅት አደረገ። የምናገረው እግዚአብሔር መሆኑን ለማወቅ ያ ተናጋሪው እግዚአብሔር መሆኑን ለማረጋገጥ ጌዲዮን ጀመረ። ቅድመ ሁኔታን ዝግጅት ሲጀምር ለምን ቁርባንን ማቅረብ ስርዓትን ምልክትን ጠየቀ። ቁርባን ለማቅረብ እግዚአብሔር መሆኑን ለማወቅ በእውነት ይሄ የመጣው እግዚአብሔር ከሆነ ብሎ ቁርባኑን ለመጠየቅ ምልክትን ጠየቀ። ሁለት አይነት ምልክትን አገኘ ከእግዚአብሔር ዘንድ። ምን ያቀለበው ቁርባን ተቀባይነት አገኘ። ቁጥር 17 እስከ 24 ተናጋሪው እግዚአብሔር መሆኑን አረጋገጠ። ሌላም ጥያቄ ደግሞ ጌዲዮን ይቀጥላል። ብዙ ጥያቄ እግዚአብሔርን ስጠይቅናለን። ሌላው ደግሞ ጌዲዮን ምን አረገ? እግዚአብሔር ተልእኮውን ከተቀበለ በኋላ ካደረገ በኋላ ለዚህ ውድቀት፣ ለዚህ ውድመት፣ ክሳራ፣ አሸናፊነት ህይወት እንዳይኖር ያደረገበት ምክንያቶችን እግዚአብሔር ካስረዳ በኋላ አንድ ነገር አደረገ። ለዚህ ነገር ቅድመ ሁኔታ ለተሰጠው ተልእኮ እግዚአብሔር ለሰጠው መልእክተኝነት እግዚአብሔር ለሰጠው መመሪያ ጌዲዮን ራሱን ቅድመ ዝግጅት ሲያደርግ ሆይ እግዚአብሔር ጠርቶኛል ብሎ አልሄደም። ከመጀመሪያ ከመውጣቱ በፊት መደረግ ያለበትን ነገር ማድረግ ጀመረ። ምን አረገ? አንደኛ ምን አረገ? ያቀረበው ቁርባን ተቀባይነት ካገኘ በኋላ አንደኛ ምን አረገ? የአባቱ ቤትና የከተማይቱን ህዝብ የሚያመልኩትን ጣዖትን የማፍረስና ለእግዚአብሔር መሰዊያን ሰርቶ መስዋዕትን ማቅረብ ራእይን ተቀበለ አደረገ። የሚገርም ነገር ነው። ከዛ በኋላ ለተሰጠው መመሪያ ቅድመ ሁኔታ ዝግጅት ሲያደርግ እግዚአብሔር የአባቱ ቤትና የከተማዎች የሚያመልኩትን ጣዖትን ማፍረስ፣ ከዛ ለእግዚአብሔር መሰዊያ መስራት፣ ሌላውስ መስዋዕትን በማቅረብ ራእዩ ቀላል ማድረግ እግዚአብሔር ወዳለበት ራእዩን እግዚአብሔር ወዳለበት ማድረግ ነበረበት። ቁጥር 25 እስከ 35 አሁንም የተናገረው እግዚአብሔር መሆኑን እንደገና ማረጋገጥ ጀመረ። መስዋዕትን ካቀረበ በኋላ ከእግዚአብሔር ጋር መሆኑን የእስራኤል ልጆች በጌዲዮን እጅ የሚያድን መሆኑን ለማረጋገጥ ሁለት ጊዜ ጠየቀው። ምክንያቱ ምንድነው? እግዚአብሔር በእነዚህ ይሄኛው ምድሪቱ ሁሉ ደረቅ ሆና እንደገና ሌላው ምን ይሁን የሚል ጥያቄ አቀረበ። በጣም የሚገርመኝ ነገር ጌዲዮን እስራኤል ከሚዲያን እጅ ነፃ አወጣ ከሆነ ሌላው ደግሞ ጥያቄ ምን ነበረ? ምዕራፍ 7 እስከ 8 ባለበት በእኛ ዘመንም መነጽር ስንመለከት አንድ እውነት ነግራቸዋለሁ። ጌዲዮን እግዚአብሔር ለሚታደግበት እግዚአብሔርን ጠየቀ፣ ጣዖትን አስወገደ፣ ለእግዚአብሔር ክብር የማይመቸው ነገር አስወገደ። ከአባቱ ቤት ጀምሮ ህዝቡ የሚያመልኩትን ጣዖታትን አፈረሰ፣ የእግዚአብሔር መሰዊያን አስተካከለ። ለእግዚአብሔር የሚሰጠውን ክብር የውድቀታቸው፣ የውድመታቸው፣ የክሳራቸው፣ የሽንፈታቸው፣ የመሸነፋቸው ምክንያት የሆነ ነገር ጌዲዮን አስወገደ። ሃሌሉያ! ኢየሱስ ጌታ ነው። ይሁላችሁ እግዚአብሔር ሲናገር ምክንያት አትደርድሩ፣ መወገድ ያለበትን እናስወግድ። በመሳፍንት ዘመን ስለዚህ በእኛ ዘመንም መነጽር ስንመለከት ዛሬ በእኛ ዘመንን ስናይ በመሳፍንት ዘመን በተለይ ለጌዲዮን ዘመን እየደረሰ ላለው ችግር የተሰጠው መልእክት ጌዲዮን ለጠየቀው ጥያቄ አይነት በዛሬው ዘመን ያለን እያንዳንዳችን እየጠየቀን ያለ አይነት ጥያቄ ይመስላል።
ለውድመት ኢትዮጵያ ላይ ላለው ውድመት፣ ኢትዮጵያ ላይ ላለው ክሳራ፣ ለኢትዮጵያ ላይ ላለው ውድቀት፣ ዓለም አቀፍ ላይ ላለው ውድቀት፣ ለቤተክርስቲያን ውድቀት፣ ለአገሪቱ ውድቀት፣ ለኢኮኖሚ ክሳራ ማን ነው ተጠያቂ? እግዚአብሔር አይደለም። በተለይ በምድራችን በኢትዮጵያ አልፎም የክርስቶስ ተከታይ ነን በሚል ሕይወትና ኑሮ እየደረሰብን ላለው ችግር እንዲሁም በዓለም አቀፍ ዙሪያ ላለው ህዝቦችና የክርስቶስ ተከታዮች ላለነው ሕይወትና ኑሮ እየደረሰ ላለው ችግር ተጠያቂው ማን ነው? ዛሬ እንደዚህ አይነት ነገር ሰማለሁ። ኢትዮጵያ ላይ ላለው ውድመት፣ ኢትዮጵያ ላይ ላለው ችግር፣ የኑሮ ቀውስ፣ ለኑሮ ውድመት፣ ለክርስትና ውድቀት፣ እንደገና ደግሞ ላለው ክሳራ ማን ነው ተጠያቂው? ማን ነው? ብዙ ሰዎች ብዙ ከረጨምንምና መንግስት ተጠያቂ፣ ባለስልጣናትን ተጠያቂ፣ ቤተክርስቲያን እነሱም ተጠያቂ ናቸው። ግን ተጠያቂው ሌላው ማን ነው? ዋናው እዚህ ጋር ህዝቡ ነበረ ተጠያቂው። በህዝብ ውስጥ አለ መንግስት፣ መሪዎች በህዝብ ውስጥ አሉ። ስለዚህ ተጠያቂ ላለው ችግር ዛሬ በኢትዮጵያ ላይ ዕለት የክርስትና መልክ እየጠፋ ነው ያለው። ክርስቶስን እንከተላለን ያሉ ሰዎች የህይወት ውድቀት አለ። የኢኮኖሚ መቃወስ በምድሪቱ ላይ አለ። በኢትዮጵያ ላይ በተለይ አለ፣ ጫና አለ። እስራኤላውያን የዘሩትን ዘር፣ እስራኤላውያን ያበቀሉትን እህላቸውን አማሊቅን መጥቶ እንደሚዘርፉ ዛሬ ብዙዎች እየነገዳችሁ፣ እየሰራችሁ፣ እያረሳችሁ፣ እየተቀማችሁ ነው ያላችሁ። ለየትኛውም በአገራችሁ ውስጥ ሆናችሁ በተለያየ አቅጣጫ በጉቦ በሌብነት የዘራችሁን ዘር ሌላው እየቀማ ነው። የሰሮቻችሁን ሀብቶቻችሁ ሌላ እየቀማ ሌላው እየበዘበዘ ነው። ከብቶቻቸውን እንደወሰደ ከተለያዩ ቦታ ላይ በጣም ጸልይ የሚባል ይናገረኛል። ከብቶቻችን መጥቶ ካሰርንበት ፈቶ ወሰዱብን። ሌሊተኝተን እንደዚህ ያደረገብን በሰሜኑ፣ በምስራቁ፣ በምዕራቡ፣ በደቡቡ በተለያየ አቅጣጫ እየደረሰ ላለው ኢትዮጵያ ላይ እየደረሰ ላለው ችግርና ውድመት ተጠያቂው ማን ነው? እግዚአብሔር? ህዝቡ። ለምን? ክርስቶስ የህይወታችን ይኸውላችሁ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ እግዚአብሔር አንድ ልጅን እስከሚሰጥ ድረስ ዓለምን እንዲህ ወዷል ስለት የተባለው ኢየሱስን የተሰጠውን ኢየሱስ ወንጌል እውነተኛ ወንጌል ተገፍቶ በኢትዮጵያ ላይ ይከፍ እያለ ያለ ክርስቶስ ሳይሆን የጣዖት አምልኮ ነው። በእስራኤላውያን ኑሮ በመሳፍንት ዘመን በተለይ በጌዲዮን ዘመን ለደረሰባቸው ችግር ተጠያቂ ማን እንደሆነ ከመጽሐፉ ቅርብ መልስ አግኝተናል። እንዲሁም ዛሬ ላይም ቢሆን ዛሬ ወደ ዛሬው ዘመን ወይም ወደ ዛሬው ህይወታችን ወደ ራሳችን ህይወትና ኑሮ ስንመለከት እየደረሰብን ላለ ችግር ልክ እንደ ጌዲዮን ዘመን እስራኤላውያን እግዚአብሔርን ቃል ኪዳን በመተው የከናናውያን አማልክት እንዳመለኩት አይነት ህይወትና ኑሮ የተያዝን ይመስላል። አገሬ እዚህ ቤተክርስቲያን ምድሪቷ እየደረሰ ላለ ችግር እየደረሰብን ላለው ችግር ዛሬ እየወደመ ላለ ችግር ምንድነው ችግሩ? በኢትዮጵያ ላይ እየደረሰ ላለው ውድመቱ ምንድነው ክሳራው? ለምን ተዘረፍን? ለምን ባዶ ሆነ? ቤተክርስቲያን ውስጥ ኃይል ሁሉ የታጣበት ምክንያት ምንድነው? አንደኛ ለዛሬው ዘመን እየደረሰበት ላለው እየደረሰላለው በዚህ ዘመን የተሰጠን ምንድነው ሲባል ክርስቶስን መናቅ። ኢየሱስ ተተወ። ክርስቶስ ተንቋል። በዚህ ምድር ላይ ክርስቶስ ተንቋል። በእያንዳንዱ ግለሰብ ላይ ህይወትና ኑሮ ላይ ኢየሱስ ሲነገር ብዙዎች ይታመማሉ። መድኃኒት አንድያ ልጅን እስከሚሰጥ ድረስ ዓለምን እንዲወዷል የተሰጠው ኢየሱስ ስለተናቀ ነው። ክሳራ አንደኛ። ሁለተኛ የክርስቶስ ወንጌል አስተምሮ ትተን የራስ አስተምሮ ማዘጋጀት እሱ ነው። ሌላው ኢትዮጵያ ላይ ላለው ክሳራ የክርስቶስን አስተምሮ
ወንጌልን ትተን ሌላ አስተምሮ ስላዘጋጀን ኢየሱስ አይሰበክም፣ ኢየሱስ አይነገርም፣ የዓለም መድኃኒት ኢየሱስ አይነገርም። ሌላ አስተምሮ ተዘጋጅቶ ሌላ አስተምሮ ነው ለትውልድ የሚነገረው። ሌላ አስተምሮ በሌላ አስተምሮ ታዲያ እንዴት አይቃወስም? እንዴት ኑሮ አይቃወስም? እንዴት ግራ አይጋባም? እንዴት ምድሪቱ ምስቅልቅል አትወጣም? እንዴት ውድመት አይሆንም? ተትቶአላ። የበረከት አምላክ ተትቶአላ። ኢየሱስ ተንቋላ። እውነተኛ ወንጌል ተንቋላ። እንዴት እንዴት እንዴት! ሌላው ደግሞ በጣም ሶስተኛው በወንጌል ኃይል የራስን ባህላዊ እምነትን ምርምር ማድረግ። በወንጌል ኃይል የራስን የፈረሱትን ባህል እምነት ምርምር ማድረግ። የፈረሱትን አባቶች ያፈረሱትን ወንጌል ዘመን ላይ ልክ መሳፍንት ዘመን ላይ የእስራኤል አምላክ ተትቶ የከናናውያን አምላክ ስለተከተሉ ውድቀታቸው ምክንያት ይሄ ነበረ። ኢትዮጵያ የውድቀት ምክንያት አባቶች በወንጌል መጥቶ ያፈረሱት ያጣዖት ከፍ ብሏል። ደቡብ ላይ ሂዱ፣ ሰሜን ላይ ሂዱ፣ ምዕራብ ላይ ሂዱ፣ ምስራቅ ላይ ሂዱ። በእያንዳንዱ ጎሳ ላይ የባህል እምነት ምርምር ማድረግ። እንዴት ነው ቀድሞ እንዴት ነው ያላችሁ? በጣም የሚገርም ነገር በየአገሩ እየተከበሩ ያሉ የባህል እምነቶች ክርስቶስ ተትቶ የክሳራና ውድቀት ምክንያት እሱ ነው። አያድንም። አባቶች አፍርሶ ነበሩ። ወንጌልን ይዞ በመጡ ሰዓት ላይ ይሄ አያድንም። ደቡብ ላይ ስትሄዱ ብዙ አይነት ጣዖታት አሉ። በወላይታ ላይ ሂዱ፣ በሰሜን ላይ ሂዱ፣ በምዕራብ ላይ ሂዱ፣ በምስራቅ በእያንዳንዱ አገር ላይ እያንዳንዱ ጣዖት የበላይ ሆኗል። በእውነት ጨረቃና ኮከብን ፀሐይን ያስቀመጠ የፈጠረ ማን ነው? ራሱ እግዚአብሔር። በባህል እምነት በጣዖት አምልኮ የጨረቃ አቀማመጥ፣ የእንትን አቀማመጥ፣ የበረከት የዝናብ አሰጣጥ ልክ በግብፅ ላይ ጣዖት እንደሚመለክ የዝናብ አምላክ፣ ማፀንን የሚከብት የልምላሜ አምላክ እየተባለ ስም እንደተሰጠ ዛሬም ኢትዮጵያ ላይ እንደዚህ እየተሰጠ ነው ያለው። ኢትዮጵያ ተመለሺ። ለክሳራሽ ምክንያት ወንጌል ተንቋል። ወንጌል ተትቷል። እንደዚህ የተለያዩ ባህላዊ እምነቶች ከክርስቶስ ወንጌል ጎን ለጎን መከተላቸው ዛሬ ቤተክርስቲያን ውስጥም ገብቷል። ከክርስቶስ ወንጌል ይልቅ የባህል ሃይማኖት ከክርስቶስ ጎን ለጎን። አራ ኢየሱስ ብቻውን አዳኝ ነው። ኢየሱስ ብቻውን አዳኝ ነው። ጎን ለጎን ከኢየሱስ ጋር ሌላ አያስፈልግም። አስተካክለን ያስቀመጥናቸው እነዚህ ጣዖታትን እናንሳ። ዛሬ ቤተክርስቲያን ውስጥ ያሉ ጣዖታትን እናንሳ። በምድር ላይ ያለውን ጣዖታትን አንሱ። ነገስታት አንሱ፣ አለቆች አንሱ፣ ህዝብ አንሱ። ብቻውን የክርስቶስ ወንጌል ይሰበክ። አዳኝ ኢየሱስ ነው። ሌላው ደግሞ አምስተኛው ከክርስቶስ ወንጌል በላይ እነዚህ የጣቃላችሁ እነዚህን የሚመስሉ የማይመስሉ እነዚህ የማይዳሰሱ እንደገና እምነት በዓለም ዕውቅና እያገኙ ከነርሱ የምናገኛቸው ጥቅሞች ከፍ ብለው በዓለም ላይ ዕውቅና ተሰጥቶ ተመዝግቦ ለዛ ጥቅም ተብሎ ክርስቶስ ተተወ። እውነተኛ ወንጌል አይሰበክም፣ ተትቷል። ስድስተኛ እንደ ጌዲዮን ዘመን የከተማው ህዝብና የአባቱ ቤት የሚያመልከውን ቀድሞ አባቶቻቸው በወንጌል ያፈረሱ ጣዖታትን የቀድሞ ባህላዊ እምነቶች በማለት መልሶ ማቆም። ጌዲዮን ከአባቱ ቤት ጀምሮ መጀመሪያ ከአባቱ ቤት፣ ሁለተኛ ህዝቡም ያመልከው በአደባባይ ላይ ያቆመው ጣዖታትን ከአባቱ ቤት ጀምሮ እስከ አደባባይ ድረስ አፈረሰ። ኢትዮጵያ አፍርሺ። ዛሬ ቤተክርስቲያን አፍርሺ። ተመሳስለሽ አትኑሪ። ስበክ የተባለውን ክርስቶስን ወንጌልን መስበክ ሲያቅትሽ ተለማምደሽ ህይወትሽን አሽሞንሙኜ ልኑር ብለሽ እውነተኛ ወንጌልን መስበክ ትተሽ ቀኝ እጅ ሰጠሽ ተመለሽና ስበኪ። ጣዖት አይንገስ በምድርቱ ላይ፣ በኢትዮጵያ ላይ፣ በዓለም ላይ ጌዲዮን እንዳፈረሰ
የቤተ ክርስቲያን መሪዎች ስፍራ ተሰጣችሁ ችግር የለም ተብላችሁ በየተጠራችሁበት ተቀምጣችሁ ወንጌልን የምታሰድቡ ጌዲዮን ከአባቱ ቤት ጀምሮ አፈረሰ። አባቱ ቤት ከጓዳ አፈረሰ። ከጓዳ መጀመሪያ ከጓዳችን ይፍረስ። የተቀመጡ ጣዖታት አሉ ይፍረሱ። ከዛ አደባባይ ላይ እስራኤል የሚሰግዱትን የሚያመልኩትን አፈረሰ። ስለዚህ በወንጌል ያደረጉትን ጣዖት አባቶች ወደ ኢትዮጵያ ሲመጡ ስሙ፣ ወደ ኦሮሚያ ሂዱ፣ ወደ ደቡብ ሂዱ። ወንጌል በመጣ ሰዓት ወንጌል ለትውልድ በተነገረ ሰዓት አባቶች ዋጋ ከፍሎ ቀድሞ የነበሩት አባቶች ስሙ፣ ወንጌልን ይዞ የመጡ አባቶች በዚህ በሰሜኑ ላይ በኦሞ ላይ የታረዱ አሉ። ለወንጌል ጣዖት አምልኮ ለጣዖት አምልኮ በምድሬ ላይ በአገሬ ላይ ስሙ፣ በዚህ ወደ ኦሞ በተለያየ አገራት ብትሄዱ ጣዖት አምልኮ ላይ ወገኔ ለዘንዶ ሕፃናት ይሰዉ ነበረ፣ ደም ይፈስላቸው ነበረ። የተወለዱ የመጀመሪያ ማፀንን የከፈተ የብኩር ልጅ ከሴት የወለደችው ከብቶች የወለዱ ለጣዖት ይሰጥ ነበረ፣ ለዘንዶ ይቀለብ ነበረ። ያንን ነበረ እያፈረሱ የመጡ ወንጌል ይሄን ለማፍረስ መጣ፣ አፈረሰ። መልሳ አቆመች። ደቡብ፣ ሰሜን፣ ምዕራብ፣ ምስራቅ አቆማችሁ። ይፍረስ። ክርስቶስ ከፍ ብሎ እንዲታይ። ይሄ ነው ውድቀት ምክንያት፣ ዛሬ ውድመት ምክንያት፣ ክሳራ ምክንያት ይሄ ነው። በወንጌል የፈረሰው ጣዖትን እንደገና የቀድሞ ባህላዊ እምነት በማለት መልሶ ግንባታ ማድረግ ወዘተ። ለዚህ ችግር ሁሉ ምንጭ ይሄ ነው። ዛሬ የጣዖት አምልኮ የባዕል እምነት እየተባለ በየእምነቱ የተቋቋሙ የውድመቱና የክሳራው የውድቀታችን ምንጩ ይሄ ነው። ስለዚህ ይፍረሳ። በእውነት ያድናል። ሕፃናት የሚሰዉበት፣ ሕፃናት የሚታረዱበት፣ ዘንዶ የሚቀለብበት፣ ለዘንዶ የተወለደ ብኩር ልጅ የሚሰጥበት። እኔ በጣም አንድ ነገር ልነግራችሁ ፈልጋለሁ። እኔ ከተወለዱበት ምድር ከፍ ብሎ ባለበት ቦታ ላይ በደሴቱ ውስጥ ያሉ ሰዎች አሉ። እዛ ደሴት ውስጥ ለመኖር መጀመሪያ የተወለደው ሕፃንን ለባህሩ መስጠት አለባቸው። መስዋዕትን መስጠት መጀመሪያ ከብቶች የወለዱትን ማህፀንን የከፈተ መስጠት አለ መስዋዕት። ያንን ካልሰው መኖር አይችሉም። ይሄ ነው የባህል እምነት። ራስን አሳልፎ ለውድቀት መስጠት ይሄ ያድናል? የሚያድን ክርስቶስ ብቻ ነው። እንመለስ። ለውድቀቱ ምክንያት ይሄ ነው። ዛሬ ዘርታችሁ ለፍታችሁ ነግዳችሁ ሌላው የሚዘረፍበት ምክንያት ትክክለኛ ኢየሱስ መፈለግ አለበት፣ ወንጌል። ስለዚህ ለዚህ መፍትሄው ምንድነው? ለዚህ ውድቀት ኢትዮጵያ ውስጥ ላለው ክሳራ፣ ለዓለም አቀፍ ክሳራ፣ ለውድመቷ መፍትሄው ምንድነው? አንደኛ የሰው ልጆች ሁሉ መድኃኒት የሆነውን ኢየሱስ ክርስቶስ ብቻ ንስሐ በመግባት ወደሱ መመለስ። ኢየሱስ ብቻ የሰው ልጅ ሁሉ ኢየሱስ ክርስቶስ መድኃኒት መሆኑን አውቆ ንስሐ በመግባት ወደሱ መመለስ አለባቸው። ዛሬ ኢትዮጵያ መመለስ አለባት። እንደገና አሽሞንምና ያቆመችው የጣዖት አምልኮ ማፍረስ አለባት። ሁለተኛ በክርስቶስ የዳኑት ከተሽቆለቆለ ወይም ከተሸቃቀጠ አስተምሮ ወጥቶ በትክክለኛ የንስሐ ጩኸት መመለስ አለባቸው። ያለ የኢትዮጵያ ክርስቶስን እንከተላለን እናመልካለን የሚሉ ቤተ ክርስቲያን ከዚህ ውድቀትና ከዚህ ውድመት ለመመለስ ምንድነው ማድረግ አለባቸው? ትክክለኛ አስተምሮ። ለምን ትክክለኛ አስተምሮ የሚያስተምር ነቢይ መጣ ወደ ጌዲዮን። ሄዱና ምዕራፍ 6 ላይ አስተምሮ ማስተማር ትክክለኛ የሆነ በማስተማር የተሸቃቀጠ አስተምሮን በመተው ትክክለኛ ወደ ሆነው ንስሐ ጩኸት መመለስ። ዛሬ ንስሐ ጩኸት አለ ኢትዮጵያ ላይ። ለምን እግዚአብሔር አልሰማም? ትክክለኛ ጩኸት አይደለም፣ ትክክለኛ አስተምሮ አይደለም። ለዛ ነው እውነተኛ የሆነ ንስሐ እንመለስ። ሶስተኛ የሐሰተኛ ነቢያት ትምህርትን በመተው እውነተኛ ነቢያት ጥፋታችንና ኃጢአታችን በመናገር የሚያስተምሩን ትምህርት መስማትና መመለስ። ዛሬ እውነተኛ ነቢያቶች ግጻጼ ሲናገሩ ታበዛላችሁ። ግጻጼ ብቻ ነው እናንተ ግጻጼ ብቻ ነው ተብሎ የነሱን አስተምሮ የሐሰተኛ ነቢያቶችን አስተምሮ መተው አለብን። ያንን መተው አለብን።
ጥፋታችን ኃጢአታችን በመናገር የሚያስተምሩ ጥፋትን የሚያሳዩ ጥፋታችን ጎዳና የሚናገሩ አስተምሮን እሱን በመስማት ትክክለኛ ወደ ሆነ መንገድ መመለስ አለብን። ይላችሁ ይሄን ስናገር ይሄን ሳስተምር ደስ የሚለው ጥቂት ነው። ብዙዎች ልትቆጡ ትችላላችሁ። ተቆጡ። እግዚአብሔር የሰጠኝን ግን ከመናገር አልመለስም። ሰጥቶኛል። ዛሬ ጠይቀዋለሁ ጌታን ኢትዮጵያ ላይ ላለው ውድቀት፣ ኢትዮጵያ ላይ ዓለም አቀፍ ላይ ላለው ውድቀት ዛሬ ምንድነው ምክንያቱ ስል ህዝቤ ነው ብሎኛል። ህዝብ በድሎኛል። ቤተ ክርስቲያን በድላለች። አገር በድሎኛል። አለቆች፣ መንግስታት በድሏል። ተመለሱ። ተጠያቂው እግዚአብሔር ለምን ተወን? እግዚአብሔር ለምን እንዲጫወት አደረገ? ይሄን መሪን እግዚአብሔር ይገልብጦ፣ ይሄን እንትን እንደዚህ ይገልብጦ። ራስን ከማየት መጽሐፍ ቅዱስ የጻድቅ ዓይን ወደ ራሱ ነው ይላል። ራሳችን ብንመለከት ብንመረምር ፍርድ አይሆንብንም። ስለዚህ ትክክለኛ ወደ ሆነ አስተምሮ መመለስ። አራተኛ ወደ ትክክለኛ የመጽሐፍ ቅዱስ አስተምሮ መመለስ። መጽሐፍ ቅዱስ ሳይሸቃቀጥ በእውነት ይሰበክ፣ አይቀየጥ። ይሄ እጸጽ አልባ የሆነ እውነተኛ ስለሆነ የእግዚአብሔር እስትንፋስ ስለሆነ መጽሐፍ ቅዱስ ሳይሸቃቀጥ እውነተኛ አስተምሮ። ዛሬ እውነት በሚያስተምሩ ሰዎች ይሰደባሉ፣ በጣም ይሰደባሉ። እውነት ስለተናገሩ አርጅታለች። እነሱ እኮ በቃ ምንም ስላረጁ ነው ግሳጼ የሚያበዙ ያረጁ አይደሉም። እግዚአብሔርን ድምፅና መንገድን ስላዩ ነው። ሶስተኛ ጌዲዮን ለመንፈስ ቅዱስ አስተምሮ ራሱን እንዳስገዛ ለመንፈስ ቅዱስ አመራር ራስን ማስገዛትና ቅድሚያ መስጠት። ያውላችሁ ወደ መጽሐፍ ቅዱስ አስተምሮ ስንመለስ ሌላው አምስተኛ ለመንፈስ ቅዱስ ጌዲዮን ራሱን ሰጠ። ከዛስ እግዚአብሔር መንፈስ በሱ ላይ በኃይል መጣ። ጠላትን ለማሸነፍ ጉልበትን ያገኘው፣ አቅምን ያገኘው። ከዛ ማስወገድ ያለበትን ካስወገደ በኋላ የሚገርመኝ ነገር ጣዖት ይገላል ብለው ያፈሩት ይህንን ያፈረሰ ማን ነው ብሎ የአገሩ ህዝብ ሲመረምሩ የኢዮአስ ልጅ ጌዲዮን ከሱ በስተቀር ማንም አያደርገው ማለት። ወደ አባቱ መጣና ጣዖታችን አምላካችን አፍርሷልና አምጡ፣ ስጡ፣ እንግደል። ለምን ለሱ ትሟገታላችሁ አለ። እሱ አምላክ ሆነ፣ እሱ ለምን አይገልም አለ። ስለዚህ ለሱ ታውለት እሱ ይሟገት ብሎ ሩዌል ብሎ ሰየቡለት ይላል። እንኳን ልሟገት እንኳን ልገል አቅም የሌለው ጣዖት እውነተኛ መግደልና ማዳን የሚችለው እግዚአብሔርን ትቶ ለጣዖት ሲከራከሩ እናያለን። የሚያመልከው እውነተኛ አምላክ ስለሆነ ጌዲዮን ለነሱ ሐሳብ አሳልፎ አልሰጠም። ጣዖትን በማፍረስ ጣዖት መግደልን ማዳን አይችልም። መጽሐፍ ቅዱስ ሲናገር ሊገልና ሊያድን የሚችለውን እግዚአብሔርን ለምን አትፈራ? መፍራት ረስተሃል ይላል። ስለዚህ ለመንፈስ ቅዱስ አገዛዝ ራሳችን እንስጥ። ይስራ፣ መንፈስ ቅዱስ ይቆጣጠራል። በቤተ ክርስቲያን ላይ ይስራ፣ በምድሪቱ ላይ ይስራ። አሁን ኢትዮጵያ ላይ የመጀመሪያ ጊዜ የባለ 50 ቀን ተብሎ ሰኔ ይከበራል ተብሎ አዋጅ ወጥቷል። እሺ ለመንፈስ ቅዱስ ስፍራ ሳይሰጥ ቢከበር ምን ያደርጋል? ለመንፈስ ቅዱስ ስፍራ ይሰጥ። ቤተክርስቲያን ትስጥ፣ ምድሪቱ ትስጥ። ባለ 50 ቀን መንፈስ ቅዱስ በመጣ ጊዜ ለውጥን እስራኤል ላይ ብዙ ለውጥ፣ የትውልድ ህይወት ላይ መለወጥን፣ የተመለሱትን ማዳን፣ ብዙ ታላላቅ ተአምራት ነው የሆነው። ያ እንዲሆን በእውነተኛ መመለስ ይሁን። ለመንፈስ ቅዱስ አመራር ራስን እናስገዛ። ዛሬ እንደዚህ የሚሉ አሉ። በጣም ማዝ ነው። ቃሉ ላይ ብቻ መተከል፣ ቃሉ ላይ ብቻ መቆም፣ መንፈስ ቅዱስ የሚባል አያስፈልግ የሚሉት አስተምሯል። መንፈስ ቅዱስ ቃሉን የሚያጸና እሱ ነው። ቃሉ ማይሻር እውነተኛ ዘላለማዊ ነው። የመጣው እሱ መንፈስ ቅዱስ ስለኔ ያስተምራቸዋል፣ ሁሉን ይናገራቸዋል። በገዢዎች ፊት እንኳን ሲናገሩ ምን መናገር እንዳለባቸው አቅም የሚሰጥ መንፈስ ቅዱስ ነው። ቃሉን በግልጥና በተአምራት ሲገለጥ ቃሉን የሚያከብር ቃሉን የሚገልጥ መንፈስ ቅዱስ ነው። አመራር መንፈስ ቅዱስን የሚንቅ ሰው ወገን ፊደል ይገላል። ለአመራሩ እንገዛ። ቤተ ክርስቲያን መንፈስ ቅዱስ ጋር ተመለሽ። መንፈስ ቅዱስ አመራር ለመስጠት በቤቱ ላይ ቢመላለስ ዛሬ ሌባና አጭበርባሪ አብሮ አያመልክም፣ ያጋልጠዋል።
ሌላው ደግሞ 6 እነዚህ መስመሮችን ከተከተል እየደረሰብን ላለው ችግር ጌታ እግዚአብሔር ነፃ ያወጣናል። እነዚህን ትክክለኛ የሆነ ተከትለን ምንሄድ ከሆነ እየደረሰብን ያለውን ችግር እግዚአብሔር ነፃ ያወጣናል። ነፃ ያወጣናል። ካለንበት ችግር እንድንወጣ እግዚአብሔር ወደኛ ይመለሳል፣ አቅም ይሰጣል። ወደ ቅይጥነት ሃይማኖት ከተመለስንበት እንመለስ። ትክክለኛ የሆነውን እግዚአብሔርን እንከተል። እስራኤል ከፍተኛ ችግርና ውድመቷ ምክንያት ራሷ ሆነች። ዛሬ በኢትዮጵያ ላይ ላለው ችግር፣ ለኢትዮጵያ ላይ ላለው ውድመት ችግሩ ማን ነው? ማን ነው ችግር? እርስ በራስ መገዳደል ችግሩ ማን ነው? የኑሮ ውድመት ችግሩ ማን ነው? እየደረሰብን ላለ እየተጠቃንልን ባላለበት ችግር ማን ነው? ወንድሙን አሳልፎ እየሰጠ ደም እየፈሰሰ አልሸነፍ ባይነት የማን ዘር ከማን ዘር አንሶ ሁሉም የተፈጠረው ከጭቃ ነው። ሁሉን የፈጠረ እግዚአብሔር ነው። አንደኛውን ሌላው ፈጥሮ አንደኛውን ሌላው አልፈጠረ። አንድ አምላክ ነው የፈጠረው። ከሱ ውጭ ሌላ የፈጠረ የለም። ከተከፋፈልንበት እንውጣ። የኢትዮጵያ ክሳራ ወደ ባርኮት እንዲቀየር ከፈለጋችሁ ብዙ ዘመን እችን ምድር እግዚአብሔር ሊባርክ ተናግሯል። ግን መልሰን ያቋቋምናቸው ጣዖታት፣ መልሰን ይሄ ጥላቻ፣ እርስ በራስ አለመግባባት፣ ደም መፋሰስ በጓዳችን በቤታችን ያለው ጣዖት ክርስቶስን የሸፈነ ለክሳራችን፣ ለውድመታችን፣ ለውድቀታችን፣ ለኑሮ መቃወስ ምክንያት ይሄ ነው። ዛሬ ብዙ ሰዎች እነዚህ ይላሉ፣ መስራት አልቻልንም፣ መነገድ አልቻልንም፣ እንነግዳለን፣ መጥተው ይወስዱብናል። ለመንግስት የሚገባ ግብር ቢሆን ጥሩ ነው፣ ለራሳቸው ጉቦ ይወስዳሉ። ለምንድን ነው የምንበዘበዘው? ብዝበዛው ለምንድን ነው? ወደ እግዚአብሔር በትክክል እንመለስ። በሌላው ላይ ከመብረት መጀመሪያ ራሳች ጉቦ ሰጪው ራስህ በትክክል ተመላ። አታጭበርብራ፣ ሚዛንን አዛብተ አትመዝና። እስቲ ኢትዮጵያ ላይ የሚደረጉ ሚዛኖች ቢፈተሹ እውነተኛ ሚዛን ጥቂቶች አላውቅም። እግዚአብሔር የሚፈሩ ጥቂቶች ቢገኙ ሚዛን የተሰረቀ ነው። ገበያ የሚደረገው የተጭበረበረ ነው። በብዙ አቅጣጫ የተቀየጠ ነው። በርበሬው ሲሰራ ከቀይ አፈር ጋር፣ እንጀራ ከኖራ ጋር ለህዝቡ መድኃኒት ኤክስፐርድ የሆነው ጊዜ ያለፈበት ጊዜ እንዳላለፈ ተደርጎ በራስ ተጽፎ ይሄ ማጭበርበር እያለ፣ ይሄ ክሳራ እያለ፣ ይሄ ጥፋት እያለ፣ ይሄ አካሄድ እያለ መጽሐፍ ቅዱስ ግብር ለሚገባው ግብርን ክፈሉላል። ግብርን በትክክል ሳይከፈል አጭበርብሮ ለመኖር ተበዘበዘ። ክሳራ መንግስት፣ ራሳችን ኢትዮጵያ ህዝብ ስማይ ለውድመቱ እኛው ራሳችን ነን። እንመለስ። ቤተ ክርስቲያን አንደኛ ተመለሽ፣ ህዝብ ተመለሱ። ዓለም አቀፍ ላይ የሚሰሙ መንግስታት ጋር እጃችሁን ከመቀሰራችሁ በፊት እኛው እንመለስ። ስሙ፣ እኛው ስንመለስ ጠማማን መሪ እግዚአብሔር ትክክለኛ አድርጎ ያቀናል። እኛ ስንጣመም ጤነኛ መሪን ጠማማ ያደርጋል። ይሄ መጽሐፍ ቅዱሳዊ እውነት ነው፣ አይሻርም። ያላችሁ በጣም የሚገርም ሄደን መጀመሪያ መንግስታት ለከመሄዳችን እኛ ተመልሰናል። የመንግስታት ልብ እኮ በእግዚአብሔር እጅ ነው። እንደወደደ ከፈለገ አመፀኛ ያደርጋል፣ ከፈለገ ደግ ያደርጋል። ያ ምንድን ነው? ህዝቡ ሲመለስ። ህዝብ ሳይመለስ መንግስት፣ የሚገርም ነገር። እንመለስ። ለክሳራችን ምክንያት ወንጌል ተረስቷል፣ ክርስቶስ ተረስቷል። ወደ እግዚአብሔር እንጩህ፣ እንመለስ። አዲስ ኪዳን አማኞች እምነታችንን እስከምን ደረጃ እንደሚሆን መገምገም አለብን። ምን መሆን አማኞች በመሆናችን ወደ እግዚአብሔር፣ ወደ ጌታ፣ ወደ ኢየሱስ ክርስቶስ መመለስ አለብን። አገልግሎታችን ኢየሱስን ማዕከል ያደረገ እሱን የሚያሳይ መሆን አለበት። ታምራቱ የታለ? ያቀረበው ጥያቄ በአዲስ ኪዳን አማኞችን መጠየቃችን አይቀርም። በእኛው ዘንድ ለእግዚአብሔር ተአምራዊ ኃይል አለው። እግዚአብሔር ስንመለስ ይመለሳል። ወደሱ ዞር ስንል ዞር ይላል። ዛሬ በምድሪቱ ላይ ያለ እያንዳንዳችን ከተመለስ ማስወገድ ያለብን ካስወገድን እግዚአብሔር ይመለሳል። ሃሌሉያ። ስለዚህ የደረሰብን ላለት መከራና ስቃይ
እየደረሰበት ያለ የኑሮ ውድመትና ማሽቆልቆል ተጠያቂው ማን ነው? እግዚአብሔር ነው? እኛው ራሳችን። ስለዚህ እንመለስ። ሲመለሱ እስራኤል እግዚአብሔር መስፍን አስነሳ፣ የሚያድን አስነሳ። እኛ ስንመለስ መንግስታት እንኳን ተጣሞ ከሆነ እግዚአብሔር ይመልሳቸዋል። በእውነት ለሐሳቡ ይመልሳቸዋል። እኛ ጣዖት እያመለክ አንዱ አንዱን እየገደልን ሳንመለስ አመፀኞች ሆነን እያለን ጤነኛ መሪውን ያጣምማል። ስሙ፣ የእግዚአብሔርን ቃል ነው የምናገረው። የትኛውም ፖለቲካ የትኛውም አቅጣጫ ደጋፊ አይደለሁም። በዚህ ቃል እውነት መመሪያ ነው የምናገረው። እንመለስ ወደ እግዚአብሔር። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ ወደ ፍቃዲ ወደ ሐሳቢ መመለስ እንዲሆን አሁንም አንድ እውነት ነግራለሁ። ምክንያት መደርደር ትተን ኢትዮጵያ ትመለስ። ዓለም አቀፍ የሚሰሙ ተመለሱ። ለውድመትና ለነውጥ ለክሳራ ምክንያት እግዚአብሔር ሕዝቤ ነው ብሎኛል። ሕዝቤ ሲመለስ እፈውሳለሁ ብሎኛል። ሕዝቤ ሲመለስ ዛሬ እርሻዎች ሁሉ ወገኔ ፍሬ አይሰጥም። ወቅቱን የጠበቀ ዝናብ አይዘንብም። የሚዘንበው ዝናብ የቁጣ ይሆንና ምድሪቱ ፍሬ አትሰጥም። ለምን? እግዚአብሔር ደም አለበት ብሎኛል። እርም አለበት ብሎኛል። እውነተኛ ወንጌል ተንቋል። እግዚአብሔር በኢትዮጵያ ላይ ተንቋል። በዓለም አቀፍ ላይ ተንቋል። በዓለም አቀፍ ባለችው ቤተክርስቲያን ላይ ተንቋል። ምድርቱ ላይ ተንቋል። በህዝብ ተንቋል። በነገስታት፣ በመሪዎች፣ በገዢዎች ተንቋል እግዚአብሔር። ስለዚህ ወደ እግዚአብሔር እንደዚህ ነው የሚለኝ፣ ወደ እኔ ተመለሱ፣ ተመለሱ። በጓዳችሁ ያስቀመጣችሁ፣ በልባችሁ ጓዳ የደበቃችሁ ክፋትና አመፅን ተው፣ ወደ እኔ ተመለሱ። ወቅቱን የጠበቀው ዝናብ እንዲሰጥ ምድርቱ እንድትባረክ ከማጉረምረም ወጥተህ ምክንያት በሌላው ላይ ከመቀሰር ወጥተህ ራስን አዋርደ ተመለስ። በዚያን ጊዜ ጉብኝትን ታያለህ። አትክሰሰኝ እኔን ከመክሰስ በፊት ራሲ ተመለስ ይላል እግዚአብሔር። አንተ ህዝብ ሎቫቴ ካንዶጃና ማትሮ ሌቬኔቪያስ አይሎ ጋንዳ ዶቫና ማጆቫ ሳኮና ማጄኔ ቪያስ አይክሎቪ ጋና ማዶ በፍጹም ልብ ተዋርዳችሁ በፊቴ ንስሐ ግቡ። በፍጹም ልብ በጓዳችሁ የተደበቀውን ሳይቀር እስከ አደባባይ ያለው እርም በማስወገድ ተመለሱ። ካልተመለሳችሁ ጥፋቱ ይቀጥላል። ከተመለሳችሁ ጉብኝት ይሆናል። ከተመለሳችሁ ክሳራችሁን ዘመን እባርካለሁ። ከተመለሳችሁ የውድመት ዘመን ያበቃና ጉብኝት ይሆናል። የጉብኝት ዘመናችሁን እያዘገያችሁ ያላችሁ ራሳችሁ ናችሁ። እንዲፈጥን ተመለሱ ይላል እግዚአብሔር። አባት ሆይ መመለስን አድርግልን። ሁሉ ለክብር ይሁን። ያው በሆነ ተስፋችን በኢየሱስ ስም አሜን። እንመለስ። እግዚአብሔር እንድንመለስ ልብ ይስጠን። ተባረኩ። ቀጣይ ጊዜ እግዚአብሔር በሚረዳኝና በሚሰጣኝ በቃሉ መንፈስ እስከምንገናኝ ጊዜያችሁና ቆይታችሁ የሰላም ይሁን። ይሄን ቃል በጣም ስሙ። እያንዳንዳችንን የሚፈውስ የእግዚአብሔር ድምፅ ነው፣ ትንቢታዊ ድምፅ ነው። ስለዚህ ስሙ። በዚህ ቃል መሰረት በእውነተኛ መመለስ፣ እውነተኛ ንስሐ፣ እውነተኛ እግዚአብሔርን መፈለግ ይሆናል ብዬ አምናለሁ። በህዝቡ በቤተ ክርስቲያንም አጋጣሚ የሚታዩ መሪዎችም በቤተ ክርስቲያናችሁ የአገር መሪዎችም የሚሆን የሰማችሁ ያያችሁ አገራዊ ንስሐና መመለስ ማስወገድ ያለበትን ለማስወገድ እርምጃ እንደምትሄዱ አምናለሁ። እግዚአብሔር ለእያንዳንዳችን ማስተዋልና ጥበብን ይስጠን። ጌታ ይባርካችሁ። ተባረኩ።